ረሱል አለይሂ ሰላቱ ወሰለም በመሳደባቸው ልባችን እንደሚደማ እውነት ነው። ልባችን እንደሚደማ እውነት ነው። አላህም ሪያሊቲ ነው አለ፣ እውነት ነው አለ። ታዲያና ልባችን እየደማ እየተደባደብን እንቀጥል? ኧረ አይደለም። ፈሰቢህ አንተ ዝም በል። I'm gonna defend for you። እኔ ራሴ ነው ፕሮቴክት ማድረግ አንተ። በቃ ቲክቶክ ላይ ገብተህ አንተ ስለተሳደብክ ምንም የሚመጣ ነገር የለም ብሮ። ተስቢህን እንዴት እንደበሉ ልንገርህ፣ እንዴት እንደበሉሽ። ረመዳን 1 ጀምሮ እስከ ረመዳን ስንት ነው 15 ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እከፍ እና ተስቢህን በሉ እላለሁ። ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባዊ አካሄድ እንሄዳለን፣ ህጋዊ አካሄድ እንሄዳለን። ነገር ግን ከቆሸሸ ጋር ሁሉ ካልቆሸሸ ነው ይባላል። እሱ ዲንም አይደለም። ተስቢህ አድርግ ያ ሐቢቢ ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ ቀሪ ሀብቴ ላንቱ ነፍሴ ትሁንለት ፊዳ ሰለላሁ ዐላ ሸምሰል ሁዳ እናት አባቴ እህት ወንድሜ። ቢስሚላሂ ረሕማኒ ረሒም ولا حول ولا قوة إلا بالله العظيم. اللهم افتح علينا فتوح العارفين وفقنا توفيق الصالحين. اللهم آمين. اللهم صل وسلم وبارك على سيدنا وقدوتنا ونور أعيننا صلوات ربي وتسليماته عليه. يقول الله تبارك وتعالى لنبيه عليه الصلاة والسلام ولقد نعلم أنك يضيق صدرك بما يقولون فسبح بحمد ربك وكن من الساجدين واعبد ربك حتى يأتيك اليقين. رب اشرح لي صدري ويسر لي أمري واحلل عقدة من لساني يفقه قولي. السلام عليكم ورحمة الله وبركاته. ነሺዳው በጣም ፓወርፉል ነበር። በነገራችን ላይ ሙነሺዶች ሁላችሁንም ጀዛኩሙላሁ ኸይረን። ኢት ዋዝ ሪሊ ፓወርፉል። ቆንጆ ነበር በጣም ማሻአላህ። ስለ ነብያችን አለይሂ ሰላቱ ወሰላም ዲፈረንት ፐርስፔክቲቭ ለየት ያለ እይታ እንዲኖረን እፈልጋለሁ። መልእክተኛውን አለይሂ ሰላቱ ወሰላምን በእኔ እምነት እንወዳቸዋለን። ለነብዩ አለይሂ ሰላቱ ወሰላም ፍቅር አለን። ኢትስ ናቹራል ነው ባይ ዘ ዌይ። ለነብዩ አለይሂ ሰላቱ ወሰላም በፍቅር ልቦናችን መሞላት አላህ በልባችን ውስጥ ዲቫይንሊ በመለኮታዊ አሰራር ያደረገው ነው። አሐበበ ኢለይኩሙል ኢማን ወዘየነሁ ፊ ቁሉቢኩም። አላህ ኢማንን በልባችሁ እንዲወደድ አድርጓል ይላል ሱረቱል ሁጁራት። ኢማን ብሎ የሚጠራው በአላህ ማመንን አይደለም። ሲያቁ ኮንቴክስቱ ሱረቱል አዕራፍ ላይ በረሱል ማመን ነው። ሱረቱል አዕራፍ ማን ነው? ሱረቱል ሁጁራት ላይ ያ አዩሃ ለዚነ አመኑ ላ ቱቀድሙ በይነ የደይ ላሂ ወረሱሊሂ ብሎ አይደል እንደሚጀምረው። ስለ ረሱል ነው ኮንቴክስቱ በአጠቃላይ። ከዛ አሐበበ ኢለይኩሙል ኢማን፣ ኢማንን በልባችሁ ውስጥ አስውቦታል ይላል። ማለትም ረሱልን ማፍቀር አለይሂ ሰላቱ ወሰላም፣ ረሱልን መውደድ ኢትስ ዲቫይንሊ ዴኮሬትድ ኢን አወር ሃርትስ። በልቦናችን ውስጥ አላህ በተፈጥሮ ያጌጠው ነገር ነው። ነገር ግን እኛ ጋር የጎደለ አንድ የሚታየኝ ነገር አለ። ወላሁ አለም። ይህንን ቀዳዳ በጣም መሙላት አለብን። እርሱ ምንድነው? በነብዩ አለይሂ ሰላቱ ወሰላም ጉዳይ ላይ ተፈኩር ማድረግ፣ ዲፕሊ ሪፍሌክቲንግ ኦን አወር ሜሴንጀር፣ መልእክተኛችን አለይሂ ሰላቱ ወሰላም በጥልቀት ተፈኩር ማድረግ ማስተንተን። ዛሬ አንድ ነጥብ አሳያችኋለሁ። መግቢያ ላይ የቀራሁት ሱረቱል ሂጅር ምዕራፍ 15 ላይ ያለ አያ ነው። መጨረሻ ላይ ነው የምመጣበት እሱን ሐሳብ። ቁርአኑ ውስጥ አላህ አንድ ነገር ነግሮናል። تلك الرسل فضلنا بعضهم على بعض منهم من كلم الله ሱረቱል በቀራ ምዕራፍ 2 ቁጥር 253 ላይ አላህ ነቢያቶችን መልእክተኞችን ደረጃቸውን አበላልጧል። እኔና እናንተ በሁሉም መልእክተኞች ላ ንፈሪቁ በይነ አሐድን ሚን ሩሱሊ፣ በማመን ጉዳይ ሁሉንም መልእክተኞች እኩል አምነን እንቀበላለን። ነገር ግን መልእክተኞች አላህ ዘንዳ የራሳቸው የሆነ ምን አላቸው? ደረጃት ወረፈዐ ባዕደሁም ደረጃት ከማ የቁል ፊ ሱረቱል በቀራ ፊ ነፍስ ሱራ ነፍስ አልአያ።
አላህ እንደሚለው በተመሳሳይ ሱረቱ በቀራ 253 ላይ የነቢያቶችን የመልእክተኞችን ደረጃ አበላልጠናል ይላል። 4 ነቢያቶችን አነሳና ከቁርአን ውስጥ ከመልእክተኛው አለይሂ ሰላቱ ወሰለም ጋር እናነጻጽራቸዋለን። ይሄን ያደረገው አላህ ነው፣ እኔ አይደለሁም በነገራችን ላይ። ስለዚህ መልእክተኛውን አለይሂ ሰላቱ ወሰለም ላይ ዲፕሊ ሪፍሌክት እናደርጋለን፣ እናስተነትናለን። ቁርአንን ብቻ መሰረት አድርገን ማስታወቂያ ለስራ ሚንበር ቲዩብ ላይ መልእክተኛው በቁርአን እይታ የሚል ከ60 በላይ ቪዲዮዎች አሉኝ። አውቃለሁ እንዳላያችሁት ግን አለኝ እና እዩልኛ ለራሳችሁ ስትሉ ከ60 በላይ መልእክተኛውን በቁርአን እይታ ብቻ እና ፕሌይሊስት ውስጥ ትገቡና ሚንበር ቲዩብ ላይ ታገኙታላችሁ። ለማንኛውም እኔ ወደዚህ ልመለስ። አደም አለይሂ ሰላም ታውቃላችሁ፣ በሚንበር ቲቪ ላይ በተከታታይ የማቀርበው ፕሮግራም ረመዳን ላይ አባ ወስተክበር እምቢ ያለ ኮራም የተሰኘ የአደም ስቶሪን በተመለከተ በጥሩ ሁኔታ ተቀርጾ እየሄደ ነው ያለው እና ሰሞኑን ማለት ይቻላል 2-3 ወር ከአባታችን ከአደም አለይሂ ሰላም ጋር ነው ያለሁት እና ሳስብ ነበር መልእክተኛው አለይሂ ሰላቱ ወሰላም እና አደም የሚነጻጸር ነገር አላቸው ብዬ በነገር አትገረምም? ና ላስደምም። በቁርአን አደም አለይሂ ሰላም ከአላህ ጋር ቃል ኪዳን ነበረው። ሱረቱል ጣሃ ምዕራፍ 20 ቁጥር 115 ላይ ወለቀድ አሂድና ኢላ አደመ ሚን ቀብሉ ፈነሲየ። ይሰመርበት እስቲ አንዴ በሉት። ምን አለ? ፈነሲየ። አንዴ በሉልኝ እስቲ ፈነሲየ፣ ረሳው። አላህ ከአደም ጋር ቃል ኪዳን ነበረው። ቃል ኪዳኑን አደም ፈነሲየ ረሳው። ቃል ኪዳኑ ምንድነው? ሱረቱል በቀራ ያ አደሙ እስኩን አንተ ወዘውጁከ አልጀና ወኩላ ሚንሃ ረገደን ሐይቱ ሽእቱማ ወላ ተቅረባ ሃዚሂ ሸጀራ ፈተኩና ሚነ ዛሊሚን። አደም ጀነት ግባ ከሚስት ጋር ተባለ፣ ገቡ እና ይህችን ዛፍ do not approach it እንዳትቀርበው ነው የተባለው። ከቀረብከው ፈተኩነ ሚነ ዛሊሚን። አደም ተስማምቶ ነው የገባው። አባታችን ተስማምቶ ይህችን ዛፍ ማን እኔ ይህን ዛፍ ቀርበዋለሁ በሐላል ቢሆን እንጂ ዛፉና ዙልፋ እየሰማችሁ ነው። ለማንኛውም ተስማምቶ ነው የገባው እና ኹጥባ ሚን አላህ ተባረከ ወተዓላ አንድ ኹጥባ ነው። ወላ ተቅረባ هذه الشجرة فتكون من الظالمين። አደም ገባ፣ ኢንጆይ ሲያደርግ ረሳው። ፈነሲየ። ሌክዠሪ ህይወት በነገራችን ላይ ከሚያመጣው ችግር መካከል አንዱ ካልተጠነቀቅ ነው ያስረሳል። ተረሳለህ። ፈነሲየ አንድ ኹጥባ ረሳው። تعال إلى سورة الأعلى. يقول الله تبارك وتعالى لنبي عليه الصلاة والسلام في سورة الأعلى سنقرئك جرسولي سنقرئك فلا تنسى. قرآن لا أنت الناس كرهالن you will never ever forget it إلا ما شاء الله. الله كشابتشانو كم من الآيات وكم من السورة. ملكتنيو عليه الصلاة والسلام هو الذي بعث في الأميين رسولا كان أمي لا يعرف الكتاب ولكن حفظه كان عظيما. وقال الله تبارك وتعالى فلا تنسى. آدم عند خطبة كونوا يرسل ملكتنيو فلا تنسى. ሁለተኛ آدم عليه السلام አጠፋ በመርሳቱ ምክንያት ሱረቱል በቀራ ፈተለቃ አደሙ ሚን ረቢሂ ከሊማት። አደም ሲያጠፋ የሚያደርገው ነገር ጨነቀው። የመጀመሪያው ሰው ነው ወንጀል ሲሰራ እና ምን ማድረግ እንዳለበት አያውቅም። ካነ የተጠለብ ሸይአን የሆነ ነገር ይፈልጋል ከአላህ ጋር የሚታረቅበት አዲስ ምዕራፍ አዲስ ህይወት ከአላህ ጋር የሚጀምርበት። አደም አለይሂ ሰላም ስተት በፈጸመ ጊዜ የነበረው ጊልቲ it was really powerful.
እኛ ስላልገባን ስላላሰብንበት ነው እንጂ አደም ያጠፋ ቀን በጣም ነው የተጸጸተው በጣም እና ምን ያድርግ ካነ የተለቃ ሸይአን የሆነ ነገር ይፈልግ ነበር ፈተለቃ አደሙ ተለቃ የሚባለው ይሰመርበት ቃሉ ተለቃ ፈተለቃ አደሙ ሚን ረቢሂ ከሊማት ፈታበ ዐለይህ አላህም ተመለሰለት እና ተለቂ መቀበል ነው መገናኘት ነው የተገናኘው የተቀበለው አደም ምንድነው ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين هذه الآية يجن آية كالله زند آدم نادرجة تقبل فتلقى آدم من ربه كلمات راسو آدم نبر سيفلقوا ينبروا تعال إلى سورة النمل يقول الله تبارك وتعالى لنبينا عليه الصلاة والسلام سورة النمل مرافع سبات قطر سدستلاي وإنك لتلقى القرآن يا رسول الله عليه الصلاة والسلام أنت الله ملكتنيا هوي وإنك لتلقى أنت كو ودا أنت زندا قرآن كأنه قرآن كان يبحث عنك قرآن أنت يفلقه نبر قرآن راسه أنت يفلق نبر ملكتنيا عليه السلام ما كان يتطلب أن يكون رسولا يوما من الأيام كلا ثلاث عندك أن I'm gonna be a messenger ملكتنيا هنا اللي بلو أصبوا كواكم أياكم ملكتنيا ነገር ግን ኪታቡ እሳቸውን ፈልጉ እንደመጣ አድርጎ አላህ ሲያቀርበው ወኢነከ ለቱለቀል ቁርአን ሚን ለዱን ሐኪሚን ኸቢር አደም በራሱ ፈተለቀ አደሙ ሚን ረቢሂ ከሊማት እየተግባባን ነው ባንግባባስ انا ما راح اتوقف አላቆም መቀጠላለሁ እሺ አንድ ነገር ልጨምር እንደ አደም ላይ አንድ ነገር ልጨምር ወይስ ይብቃል እሺ አንድ ነገር ልጨምር አደም ተለቃ የተለቃው ምን አይነት ነው ምን ቃል ነው ብለናል ሱረቱል አዕራፍ ምዕራፍ 7 ቁጥር 23 ምን የሚለው ቃል ረበና ظلمنا انفسنا وان لم تغفر لنا አባትና እናታችን ዱዓ አድርገው ለምነው ነው ያገኙት አላህ ከአላህ ጋር የተታረቁት ለምነው ነው ስላጠፉ አጥፍተው ለምነው ታረቁ ምን ብለው ربنا ظلمنا أنفسنا وإن لم تغفر لنا وترحمنا لنكونن من الخاسرين يقول الله تبارك وتعالى لنبيه عليه الصلاة والسلام في سورة الفتح إنا فتحنا لك فتحا مبينا ليغفر لك الله ما تقدم من ذنبك وما تأخر ويتم نعمته عليك الله ألا تقولون سبحان الله ألا تقولون الله أكبر عجيب ያለምንም ጥያቄ ወደፊትም ያለፈውም ወደፊትም የሚመጣው ስትራቴጂያዊ ስተት ካለ እሱ ሁሉ ተምሮልሃል ንጹህ ነህ አላቸው ሱብሃንአላህ ሁለተኛ ነብይ ላንሳ በወፍ በረር ሁለተኛው መልእክተኛ ኖህ አለይሂ ሰላም ኖህ ህዝቦቹ ምን አሉት መሰለ ሱረቱል አዕራፍ ምዕራፍ 7 ከቁጥር 60 እስከ 62 ላይ قال الملأ من قومه የኖህ አልመለእ የሚባሉት the political and the economical leaders of the city የኖህን ትውልድ አልመለእ ተብለው የሚጠሩት ፖለቲካል ፓወር ኢኮኖሚካል ፓወር ሶሻል ኢንፍሉዌንስ ማህበረሰብ ላይ ተጽዕኖ ያላቸው አልመለእ ይባላሉ መኳንንቶች መሳፍንቶች ሚኒስትሮች ልትለው ይችላል እና ምን አሉት ኢና አሉት ኖህ እኛ ለነራከ አንተን የምናይህ ለነራከ ፊ ضلال ይሰመርበት في ضلال ሙቢን ግልጽ የሆነ ጥመት ውስጥ ተዘፍቀህ እናያለን አሉት ደፈርናቸው አይደል ለአላህ መልእክተኛ እኮ ነው የሚሉት ለኖህ ኖህ ምስኪን ነው ምን እንዳለ ታውቃለህ ማን ነው አንተ في ضلال ሙቢን አይደለም ያለው قال يا قومي what a beautiful دعوة ትጠላለህ በቃ قال يا قومي ህዝቦቼ ሆይ አለ ليس بي دلالة أراني طمت የሚባል ነገር አያቀኝም ليس بي دلالة ولكن أني رسول من رب العالمين نوح ماذا أنا أقصد في هذه الآية نوح كان يدفع عن نفسه نوح راسو ሲከላከል ነው የምታዩት ባይዘው በርካታ ነቢያቶች ቁርአን ውስጥ ሲሰደቡ character assassination
የስብዕናቸውን ህቀሟቸው ህዝቦቻቸው ሲያጣጥሉባቸው ስብዕናቸውን ሲያቆሽሹ ራሳቸው ነው የሚከላከሉት እና ራሱን ተከላከለ ضلال ነው ያሉት አይደል ጥመት ውስጥ ነው ያሉት እሱ ምን አለ ليس بضلالة تعال ቁረይሾች ነፍስ الكلام ተመሳሳይ ንግግር ነው ያሉት ለመልእክተኛው አለይሂ ሰላቱ ወሰለም ضلال ውስጥ ነው አሉ ግን መልእክተኛው መልስ አልሰጠም ለመልእክተኛው አለይሂ ሰላቱ ወሰለም መልስ የሰጠው አላህ ነው ቢስሚላሂር ረህማኒር ረሂም ወነጅሚ إذا هوا بكوكب أملالو بتألق جزء ما ضل صاحبكم وما غوى الله نوح من هذا ليس بدلالة رني لبني ملك تاني عند زمانة يتبقى بباشون كأنه الله يقول اسكت أنت زمبل I'm gonna defend for you أنا راسي إنه protect مارك أنت لك ቲክቶክ ላይ ገብተህ አንተ ስለተሳደብክ ምንም የሚመጣ ነገር የለም ብሮ ለማን ያጨበጨባችሁት ለብሮ ነው ለኔ ነው እሺ ለማንኛውም ما ضل صاحبكم وما غوى እንጨምር ስለ ኑህ አንድ ሱረቱል ሙእሚኑን ምዕራፍ 23 ቁጥር 25 እስከ 26 ምን አሉት መሰለ እነዚህ አልመሎቹ إن هو إلا رجل به جنة فتربصوا به حتى حين إيه نوح ميبالو باي ذا واي جن منام እንደዛ መልእክተኛችሁ እንትን ሸይጣን ምናምን ይሉሃል ያስቃል በጣም በነገራችን ላይ ዝም ብለ ሰው ላይ ሸይጣን አይባልም በነገራችን ላይ እና ኖህን ሸይጣን አለበት ጅን ምናምን ምን ያርግ ነው ጅን አለበት ስትባል በነገራችን ላይ የምትመልሰው መልስ ዱዓ ብቻ ነው ምንም አታረግ ጅን አይደለም የለብኝም ብለህ ትከራከር አትችልም አስቸጋሪ ነው ምን አለ መሰለ ነው ቀበላለና قال ربي انصرني بما كذبون ጌታዬ ይርዳኝ በቃ አለ እኔ አልቻልኳቸው ጅን አሉ በቃ አልቻልኳቸው መልእክተኛውን አለይሂ ሰላቱ ወሰለም ጅን አሁን ለኖህ ጅን አለበት ማለታቸው አንደኛ በጅን ፖሰስ ሆኗል ማለት ነው ሁለተኛ ጀና عليه አቅሉ አእምሮ ማሰብ አይችልም የተሸሸገበት እብድ ነው እንደማለት ነው አላህ መልእክተኛውን አለይሂ ሰላቱ ወሰለም እንዴት እንደሚከላከላቸው ተመልከት ኖህ ራሱን የተከላከለው መልእክተኛውን ሱረቱል ቀለም ምዕራፍ 68 የመጨረሻው አያ ሱረቱል ቀለም መጨረሻው ويقولون انه لمجنون ويقولون فعل مضارع لا يتوقفون هؤلاء النزا مشركوቹ የሚቆሙ አይደሉም ያለ ማቋረጥ የሚሉት ነገር انه there is no doubt about it he لمجنون definitely he is an insane person እብድ የሆነ ሰው ነው ማንን መልእክተኛው ሱረቱል ምን አልኳችሁ ቀለም የመጨረሻው አያ ሚገርማችሁ ነገር እኛ ክሱን ከመስማታችን በፊት ويقولون انه لمجنون የሚለውን ክስ ከመስማታችን በፊት يقول الله ربنا جل وعلا في سورة القلم بسم الله الرحمن الرحيم نون የቁርአን መድረክ የለም እንዴ ተጻፈ ነገር እዚህ ነው ያለው ኑን አለ አይደል ኑኖች እንኳን ደስ አላችሁ ትንሽ ደቂቃ ጨምራላችሁ ማለት ነው እሺ نون والقلم وما يسطرون بقلم ببئر املالو ይላል አላህ በብዕር ምሎ የማለለት ሐሳብ ምንድነው ኑን والقلم وما يسطرون ما انت بنعمة ربك بمجنون ጊዜ የለኝም እንጂ ይሄ አያ ያ አላህ በቀለም እምላለሁ ብሎ ነው የጀመረው አላህ ከዛ ነብዩ በፍጹም አንተ እብድ አይደለህም ነው ያላችሁ ምን ማለት እንደሆነ ታውቃላችሁ ለምን አላህ በቀለም ይምላል ብዕር ከሰው የበለጠ ፍትሃዊ ነው ብዕር ተጠርቶ ስለ መልእክተኛው ጻፍ ቢባል ما انت بنعمة ربك بمجنون ነው የሚለው ብዕር ራሱ መልእክተኛውን አለይሂ ሰላቱ ወሰለም ኤጌንስት አይሆንም ሰው እኮ ነው ብዕርን የሚያሳስተው ብዕር እኮ አይፈልግም እሺ ኮምፒውተርም አይፈልግም ስለሳቸው ክፉ ነገር መጻፍ ሰው እኮ ነው የሚያስገድደው ኑን والقلم وما يسطرون ما انت بنعمة ربك
ቢመጅኑን አየ የመልእክተኛው አለይሂ ሰላቱ ወሰለም ክስ ወየቁሉነ ኢነሁ ለመጅኑን የሚለውን ከመስማታችን በፊት አስቀድሞ ነው የመለሰው። ማ አንተ ቢኒዕመቲ ረቢከ ቢመጅኑን ብዬ ሱረቱ ኑን ላይ የጀመርኩት ባይዘዌ የተሒሙነሁ ምን ብለው ወየቁሉነ ኢነሁ ለመጅኑን ኸይሩን ስማ መጀመሪያ ማ አንተ ቢኒዕመቲ ረቢከ ቢመጅኑን የሚለውን ሸሩን በኋላ ትሰማለህ ትደርስበታለህ። እሱ ምንድነው? ወየቁሉነ ኢነሁ ለመጅኑን ቁርአን አጂብ። ኢብራሂምን እናንሳ። ኢብራሂም አለይሂ ሰላም ኢብራሂም ሱረቱል ሹዓራ ላይ ዱዓ ሲያደርግ እናያለን። ኢብራሂም አለይሂ ሰላም ሱረቱል ሹዓራ 82ኛው አያ ወለዚ አጥመዑ አየግፊረ ሊ ረቢ ኸጢአቲ የውም ዲን የሂሳብ ቀን ወንጀልን የግፊረሊ ይሰመርበት የግፊረሊ ይምረኛል ብዬ ጌታዬን ጥሙዕ አለኝ አይ ሃቭ ሆፕ ተስፋ አለኛል። ማ ኢብራሂም አለይሂ ሰላም ተስፋ አለኝ። መልእክተኛው ምን አላቸው አለይሂ ሰላቱ ወሰላም ሱረቱል ፈትሕ ኢና ፈተሕና ለከ ፈትሐን ሙቢና ሊየግፊረ ለከ አላሁ ማ ተቀደመ ሚን ዘንቢከ ወማ ተአኸር። ኢብራሂም ገና ጥሙዕ ላይ ነው ያለው፣ ተስፋ ላይ ነው ያለው ኢብራሂም አለይሂ ሰላም። ሱረቱል ሹዓራ ላይ ይሄማ ጉድ ነው። ሱረቱል ሹዓራ ላይ ኢብራሂም ዱዓ አደረገ። ምን ወጀዐሊ ከኢብራሂም አለይሂ ሰላም ከመወዳቸው ዱዓዎች መካከል ወጀዐሊ ለኔ አድርግልኝ ሊሳነ ሲድቅን ፊል አኺሪን ወደፊት በሚመጡ ትውልዶች የኔን ስም መወሳት ዝናዬን ክብሬን ከፍ መደረግ ምላሳቸው ላይ አድርግልኝ። እኔ ኢብራሂም አለይሂ ሰላም በጣም ነው የምወዳቸው፣ በጣም ነው ማደንቃቸው። ፌመስ አርገኝ ብለው ዱዓ አድርገዋል። ወላሂ ቁርአን ውስጥ ነው ያለው። ምን አርገኝ ብለው ፌመስ መሆን ታዋቂ ሰው መሆን ለመልካም ነገር የምትጠቀምበት ከሆነ እጅግ በጣም የሚጠቅም ነገር ነው። በጣም ጉልበት ያለው ነገር ነው። በተቃራኒውም ታዋቂ ሆኖ ለክፉ ነገር ከተጠቀመው አደጋው እንደዛ ነው። ለማንኛውም ግን ኢብራሂም የሚገርም ተሳካላቸው እና ተሹድ ላይ اللهم صل على نبينا محمد وعلى آل محمد كذا كما صليت على إبراهيم እና በዚህ ዱዓ አማካኝነት ኢብራሂም በየሰላቱ ከችልልሃል ማለት ነው። በስሙ በጣም ነው የተመቸኝ ዱዓው ማሻአላህ። ኦኬ ወጃሊ ሊሳነ ሲድቅን ፊል አኺር ለካ ተለምኖ ፌመስ ይኮናል። መልእክተኛው ምን እንዳለ ተመልከተ አለይሂ ሰላቱ ወሰላም ወረፈዕና ለከ ዚክረክ ቢዱን ሱአል ኢብራሂሙል ኸሊል ነቢይል ጀሊል ሰአለ ረበሁ ጌታውን ጠየቀ ፌመስ አርገኝ ብሎ ክብሬን ከፍ አርግልኝ በሚመጣው ትውልድ አንደበት ላይ አርግልኝ ብሎ አንተ ሳትጠይቅ ቢዱን ሱአል ይሰጣል። ወረፈዕና ለከ ዚክረክ ያ አላህ በጣም የተመቸኝ። እሺ ሰዓት ስለሌለን ሎጥን ላንሳው። ሉጥና አሁን ረሱል ምን ልትነል ነው? ሉጥ አንድ የሚገርም ነገር ልንገራችሁ። ሱረቱል አንከቡት ምዕራፍ 29 ላይ የሉጥ አለይሂ ሰላም ታሪክ እንዴት እንደተወሳ ላንሳላችሁ። ወለማ ጃአት ሩሱሉና ኢብራሂም ቢልቡሽራ መልእክተኞቻችን ማለት መላእክቶች ወደ ኢብራሂም ዘንዳ ብስራት ይዘው መጡ ትወልዳለህ ብለው ሊያበስሩት። እናም ቃሉ እንዲህ አሉ ኢና እኛ ዴፊኒትሊ ሙህሊኩ አህሊ ሃዚሂ ልቀርያ we are about to destroy the people of this city የዚችን ከተማ ህዝቦች ልናወድመው ነው። ምክንያቱም ካኑ ዛሊም ስለሆኑ። ቃለ ኢብራሂም እኮ ያ አላህ ኢብራሂም አለይሂ ሰላም ቃለ ለመልእክተኞቹ ምን አለ መሰለህ ከተማ እናወድማለን ሲሉት ቃለ ኢነ ፊሃ ሎጥ እኮ በውስጡ አለ። ሎጥ የሎጥን ከተማ እናፈርሳለን ህዝቡን እናወድማለን ሲል ወዲያውኑ ኢብራሂም ዘመዴ ነው ያለው። በነገራችን ላይ ዘመዴ ማለት ችግር የለው አሪፍ ዘመድ ካለ ማለት ነው። ምን ነው ዘመድ ላይ ቀዝቀዛላሽ ዘመድ ኧረ ከዛ መልእክተኞቹ ማለትም መላእክቶቹ
እናውቃለን ማን እንዳለ አሉ እና ግን እናወድማቸዋለን ሄዱ ህዝቡን አወደሙት አሁን ጥያቄ ልጠይቃችሁ የሎጥን ህዝብ ያወደሙት ሎጥ ኖሮ ነው አይደለም ሎጥ ነበር አልነበረም ነበር ሳሌሕም ህዝቡ ሲወድም ነበር ሹዓይብም ህዝቡ ሲወድም ነበር ሉጥም ነበር መልእክተኞቹ እያሉ ነው ያወደማቸው አላህ ተዓል መልእክተኛው ምን እንደሚላቸው في سورة الأنفال አላህ ሐጃ የለው ማለት ነው መልእክተኞች እያሉ ህዝባቸውን ሊያወድሙ ይችላል ታሪክም ቁርአን የሚነግረን ያን ነው መልእክተኛውን ግን ሱረቱ አንፋል 33ኛው አያ ላይ وما كان الله ليعذبهم ما هو السبب يا رب وأنت فيهم الله በፍጹም የቁረይሽ ህዝቦችን አያወድማቸውም he will never ever gonna do that አያደርገውም what is the reason አላህ ለምንድን ነው የቁረይሽ ህዝቦችን የማያፈርሳቸው ምክንያቱ ምንድነው ምክንያቱ وأنت فيهم ነው የሚለው አንተ በመሃላቸው አለ አይገርም መልእክተኛው አለይሂ ሰላቱ ሰላም በመሃላቸው መገኘታቸው ለቁረይሽ ህዝቦች በአላህ ልክ እንደቀደምት ህዝቦች እንዳይጠፉ ምክንያት ሆነዋል ቁረይሽ ታድላለች والله በጣም እኮ የሚገርም እኮ ነው የሚገርም ድል ነው وأنت فيهم አለ ሱብሃንአላህ ሁለት አያቶችን ወደ እናንተ አሻግሬ አጠቃለል ሰላሉኝ ዘርግቸው ይላል መልእክተኛው አለይሂ ሰላቱ ሰላም ሲሰደቡ መልእክተኛው አለይሂ ሰላቱ ሰላምን ሲያንቋሽሹ ምንኛ ምን እናርግ ባይዘው ከኛ በፊት ረሱል ምንድነው ያረጉት ከዛ በፊት ረሱል አለይሂ ሰላቱ ሰላም ካራክተር አሳሲኔሽን የሳቸውን ስም የሚያጠለሽ በል እንደውም ከዛ በላይ የሳቸውን የዕለት ተዕለት ስራ የገነቡትን እስላምን ለማፍረስ በሁሉም አይነት ፖለቲካዊም ኢኮኖሚያዊም ማህበራዊም ስለንቦናዊም ጫና ሲያደርጉ ለነበሩት ምን አይነት ስትራቴጂ ነው አላህ የሰጣቸው እኔ አንድ ነገር ልንገራችሁ ወንድሞቼ እህቶቼ በተለይ በእድሜ የምትመስሉኝ ዘሸባብ የሆናችሁ ለዲናችሁ ፍቅር ያላችሁ አቃለው ለመልእክተኛው አለይሂ ሰላቱ ሰላም አንከንዲሽናል የሆነ ተፈጥሯዊ ፍቅርና ክብር እንዳላችሁ አቃለው ነገር ግን እንደዚህ አይነት ነገሮች ሲፈጠሩ እኛ እንዴት ነው ዲል የምናደርገው አሁን እኔ የህግ አካሄድን በተመለከተ እዚህ አላወራ ምክንያቱም ከኔ የበለጠ በእውቀቱ በዘርፉ እውቀት ያላቸው ከኔ የበለጠ መናገር አቅጣጫ ማሳየት የሚችሉ ምሁራኖች ስላሉ እሱ የኔ ድርሻ አይደለም የኔ ድርሻ ከቁርአን እይታ መጠቆም ማሳየት ብቻ ነው እንደዚህ አይነት ነገር ሲፈጠር የመጀመሪያ ማወቅ ያለባችሁ ነገር ማንም ሰው እዚህ ምድር ላይ ምንም ያምልክ ምንም ለሚያምንበት ነገር ስሜታዊ ቁርኝነት አለው ማንም ሰው አንድ ሁለተኛ ትላንት የነበረ ዛሬም ያለ ወደፊትም ያለ ነገር ነው ዲናችንን አታክ ማድረግ ረሱልን ማጥቃት ካራክተር አሳሲኔሽን አላህ እኮ ቁርአን ውስጥ ማደለ ሳሂቡኩም ወማ ገዋ ወማ ሳሂቡኩም ቢመጅኑን እያለኮ ምን ላይ ሲሰጥ አይተናል ያ ማለት መልእክተኛው ኖረው አስባል እብድናችሁ እየተባሉ እየተሰደቡ መልእክተኛው ይሰማሉ ቁርአን ውስጥ ተጽፏል እያነበቡት ነው በነገራችን ላይ በጣም ከባድ ነገር ነው አሁን አንተ 10 ጊዜ አንተ እብድነ ይሉሃል የሚል ጽሁፍ ተሰጥቶ ስታነበው እብድነ ይሉሃል ይላል እብድነ ከባድ አይደለም ከባድ ነው እኮ ግን ቁርአን ውስጥ አለ ያ ማለት ምን መሰለ ትላንት አለ ዛሬም አለ ወደፊትም ይኖራል አንተ ብልጥ ሆነ how I'm going to deal with this situation እንደዚህ አይነት ሁኔታ ሲፈጠር እንዴት ነው እኔ ዲል ማደርገው በቃ እንዴት እንደምታደርገው ልንገር ሱረቱ ጣሪቅ የሚባል ሱራ ታውቃላችሁ ምን ይላል መሰላችሁ ሱረቱ ጣሪቅ ላይ ለማንኛው ኢነሁም የኪዱነ ከይዳ ይላል እነሱ ያለ ማቋረጥ ሴራ ያሴራሉ ከሴራቸው መካከል አንዱ ነብዩ ስም ማጠልሸት ነው አለይሂ ሰላቱ ወሰለም ሰለሉ ዐለ ነብይ ያለ ማቋረጥ ከይዳ አላቸዋል እና ምን ይሁን ኢነሁም የኪዱነ ከይዳ ትላንትም ዛሬም ወደፊትም ኢነሁም የኪዱነ ከይዳ ማዛ ነፍዓል እኛ ምን እናደርግ ቆይ እናንተ የእናንተ ድርሻ ቆይ ነው ያለው አላህ አትፍጨርጨር ቆይ ወአኪዱ ከይዳ I'm going to take care of it አላህ ነው ያለው አላህ ነው ኢነሁም የኪዱነ ከይዳ ያ ረሱላህ
አንተ መልእክተኛ ለከይድ ተዘጋጅ አላላቸው። ቆይ አንተ ወአኪዱ ከይዳ እኔ የነሱን ሴራ የሚያፈርስ እቅድ አለኝ አላለ። ታዲያ መልእክተኛው ምን ያድርጉ? ፈመሂል الكافرين امهلهم رويدا። በነገራችን ላይ ቁርአን ውስጥ መልእክተኛው ማለት ነው በጣም ነው አላህ ሪላክስ የሚያደርጋቸው። ለካፊር ትንሽ ጊዜ ስተዋል ሪላክስ ያርጓል። እኛ ፋታ አንሰጥማ፣ ለምንም ነገር ፋታ አንሰጥም። ሪላክስ በልና ከዛ ከሱረቱ ጣሪቅ በኋላ የሚመጣው ሱራ ምንድነው? ማን ነው እስቲ የቁርአን ፒኤችዲ ያለው የሚነግረኝ? ሱረቱ ጣሪቅ እንዳለቀ ማን ሱራ ነው የሚመጣው? አዕላ ሱረቱል አዕላ አይደል? አዎ بعد سورة الطارق تأتي سورة الأعلى وتقول بسم الله الرحمن الرحيم سبح اسم ربك الأعلى. የዛሬው አስተምሮት ልቡ ነው። ይሄን ነው ይዘልኝ የምትሄደው። سبح اسم ربك الأعلى. لماذا ربنا جل وعلا قال لنبي عليه الصلاة والسلام سبح اسم ربك الأعلى؟ لمن بتسبيح جمره؟ لمن بحمد يجمره؟ الحمد لله بلو لمن بتسبيح جمره سورة الأعلى؟ زين بلو كويد اللهم إنهم يكيدون كيدا وأكيد كيدا فمهل الكافرين أمهلهم رويدا. الناس سيرا ياسيرونه بانت سمين ياتلشونه أنت كم تدرجون أجر مكاكل أندو تسبيح نو what تسبيح تسبيحن እንዴት እንደበሉ ልንገር እንዴት እንደበሉሽ ረመዳን አንድ ጀምሮ እስከ ረመዳን ስንት ነው 15 ነው ምናምን እፍ ስትሉ ነበር ቲክቶክ ላይ እፍ እከፍ እና ተስቢህን በሉ እላሉ። ዚክርን በደንብ ነው ይበሉ። ሸይጣን ይወል በጣም ሲስተማቲክ ነው። ወታደሮች አሉት ማደሪያዎቹ ናቸው። ከረመዳን በፊት ስራ ሰጥቷቸው ነው የሚሄደው። እና የሚያሳዝነው እኛ መሸወዳችን ቀላል በሉን እንዴ ያ ሐቢቢ ያራዳውን እንጂ ነቃበል። አላህ ያለው ሰብሕ እስመ ረቢከ ተስቢህ አድርጋለ። ለምን ተስቢህ? ምክንያቱም ይወል ረሱሉን ሲሳደቡ አንተም ስትሳደብ ምናምን ልብ ይቆሽሻል፣ አፍ ይቆሽሻል። ተስቢህ ምላስን ያጠራል፣ አእምሮን ያጸዳል፣ ልብን ያጸዳል። ንጹህ ትሆናለህ። የገባ ቆሻሻ አለ በተስቢህ መጽዳት ያለበት። ከዛ ምን ማድረግ አለብን? እሱ በጋራ እንማከራለን። እሱ ጥበባዊ ያካሄድ እንሄዳለን፣ ህግ ያካሄድ እንሄዳለን። ነገር ግን ከቆሸሸ ጋር ሁሉ ካልቆሸሽን አይባልም። እሱ ዲንም አይደለም። ተስቢህ አድርግ ያ ሐቢቢ። የመጨረሻ ሱረቱል ሂጅር መግቢያ ላይ የገባውበት ሱረቱል ሂጅር ምን አለ? ወለቀድ ነዕለሙ አነከ የዲቁ ሰድሩከ ቢማ የቁሉን። ሲጀምር ኢና ከፈይናከ ልሙስተህዚኢን፣ አንተ ላይ የሚያሸፉት የሚያላግጡትን እኛ በቂ ነን አለ አላህ። ያ ረሱሉላህ አንተ ሚሽንህ ላይ ተልኮ ላይ ፎከስ አድርግ። ፎከስ ኦን ዩር ሚሽን ቱ ፕሮቴክት ዩር ዲግኒቲ ኢዝ አፖን አስ። ያንተን ክብር መከላከል በእኛ ላይ ነው። ኢና ከፈይናከ በቃ የሚገርም እኮ ኢና ከፈይናከ ልሙስተህዚኢን። የሚያላግጥ የሚያሾፉን ለእኛ ተወው፣ እኛ በቂ ነን አለ አንተ። አይ ኖ ቢማ የቁሉን በሚናገሩት ነገር ያለማቋረጥ የዲቁ ሰድሩከ ልብህ እንደሚጨናነቅ አውቃለሁ። ረሱል አለይሂ ሰላቱ ወሰለም በመሳደባቸው ልባቸው እንደሚደማ እውነት ነው። ልባችን እንደሚደማ እውነት ነው። አላህም ሪያሊቲ ነው አለ፣ እውነት ነው አለ። ታዲያና ልባችን እየደማ እየተደባደብን እንቀጥል? ኧረ አይደለም። ፈሰቢሕ ቢሐምዲ ረቢከ ወኩን ሚነ ሳጂዲን። ተራዊ ላይ ቁጭ ብሎ ቲክቶክ ምን ተባለ ዛሬ? አረ ያ ሐቢቢ ወኩን ሚነ ሳጂዲን እየተባለ ነው። ተነስተ ስገድ። ወኩን ሚነ ሳጂዲን ወዕቡድ ረበከ ሐታ የእትየከል የቂን። ጌታን ተገዛው አምልከው አላለም። አምልከው ማለት ሰላት መስገድ፣ ጾም መጾም ምናምን አምልኮ ነው። መገዛት ማለት አላህ በሰራው ህግና ስርዓት ተፈጥሯዊ ዲን ላይ መኖር ማለት ነው። ስለዚህ ብዙም ይሳደባል። ነገ ብዙ ነገር ታያለ። ባይዘው እኛ እዚች ጋር ያለውን ስለምናይ ነገ ይወል ትንቢት አይደለም የምነግርህ፣ ነብያዊ ትንቢት አይደለም የምነግርህ፣ ቀላል ፖለቲካል ሶሾ ፖለቲካል አናሊሲስ ነው የምነግርህ። ነገ የሚገርም ጠላቶችን በአይነት ታያለ። ትደነቃለህ ሁላ ትገር እንዲህ እንትና ምናምን ትላለህ። አዎ
አዎ ብዙ ማታውቀው ብዙ ነገር አለ ብሮ እና ካንተ ምን ይጠበቃል መሰለህ ወዕቡድ ረበከ መልእክተኛውን ያዘዘው በጌታ ባዘዘህ ላይ ጽና ነው ማለትም እኛ ተልኳለን እሳት በተነሳ ቁጥር እሳት ስናጠፋ ቢዚ አንሆንም 3 ሰዎች ይበቃሉ አንተኛ ትልቅ ስራ አለብን ሰውን የማዳን ትልቅ ዓላማ ትልቅ ተልእኮ የተሰጠን ሰዎች ነን سبح اسم ربك الأعلى السلام عليكم ورحمة الله شمس الهدى النات باتي تندمي كريهتي لانكو نفسي تقول المدفدا